ሰላም ቤተሰቦቼ እንዴት ናችሁ? ስኬታማ ለመሆን የሚያስፈልጉ 6 ነገሮች ላይ ዛሬ እንነጋገራለን። የመጀመሪያው ጠንክሮ መስራት ነው። በእርግጥ ጠንክሮ የሰራ በሙሉ ስኬታማ ሲሆን አላየንም። እንደውም በሰዎች ዘንድ እከሌ እኮ በጣም ይለፋል ግን አያልፍለትም ተብሎ የሚባል ነገር እንሰማለን። ለምንድን ነው የማያልፍለት? ገንዘብን ብዙ ገንዘብ ያገኘ ሰው ማግኘቱ ብቻ ትርጉም የለውም። ገንዘቡን በአግባብ ማኔጅ ማድረግ መቻል አለበት ማለት ነው። ስለዚህ በእድል ማመን የለብንም። ነገሮች ይዘውት የሚመጡት እድሎችንም ይዘውት የሚመጡት ከኛ ጥንካሬና ከኛ የተሻለ ቦታ የመድረስ ፍላጎት ነው ማለት ነው። ስለዚህ በትጋት ማመን መቻል አለብን። ቁጭ ብለን እድል ከሆነ እድል ለማንም ቁጭ ላለ ሰው እድል ሲመጣ እኔ አይቼ አላቅም። እናንተ ቤተሰቦች አይታችሁ ከሆነ አላቅም። ግን አንዳንዴ በዛ ጠንክረን በምንሰራ ውስጥ እድል ይመጣል ማለት ነው። ጠንክረን እየሰራን ባለበት ሰዓት ኦፖርቹኒቲ ይከፈታል ማለት ነው። ቁጭ ያለ ሰው ግን ምንም የሚከፈትለት ስለሌለ ጠንክረን መስራት መቻል አለብን። የአቋራጭ መንገድ ደግሞ መፈለግ የለብንም። በአቋራጭ ማንም የትም የደረሰ ያየነው ስለሌለ ማለት ነው። አቋራጭ መንገድ ብዙ ጊዜ በጥቂት ጊዜ ሀብት ይሰበስብ ይሆናል፣ ግን በጥቂት ጊዜ መልሰን ሀብቱን እንድንበትነው ያደርጋል ማለት ነው። ስለዚህ ብዙ ጊዜ ሰዎች አይታችሁ እንደሆነ በአቋራጭ መንገድ ለመክበር ሄደው ብዙ ችግር ይገጥማቸዋል። ትዕግስተኛ መሆን መቻል አለብን። ትዕግስተኛ ስንሆን ነው ውጤታማ የምንሆነው። ምክንያቱም ዛሬ የጀመርነው ነገር ሊወድቅ ይችላል፣ ላይሳካ ይችላል። ስለዚህ በትዕግስት ካልኖርን ትክክለኛ ነገር መሆን መቻል አንችልም ማለት ነው። መስዋዕትነትን ደግሞ መክፈል መቻል አለብን። ለምንሰራው ስራ ጊዜያችንን፣ ህይወታችንን፣ ማንነታችንን፣ ቤተሰባችንን መስዋዕት እናደርጋለን። ያ ማለት መስዋዕት ማለት የቤተሰባችንን ጊዜ እንወስዳለን፣ የራሳችንን ጊዜ እንወስዳለን፣ የጓደኞቻችንን ጊዜ ለዛ ለምንሰራው ውጤት ነገር ለምንጠብቅበት ነገር እናውላለን ማለት ነው። ስለዚህ ያ መስዋዕትነት ይባላል ማለት ነው። ወጥነትም ያስፈልጋል። ያው የላቀ ደረጃ ላይ ለመድረስ ዛሬ አንዱን ጀምረን ደግሞ ነገ ሌላው ደግሞ እንደዚህ ሆነ ውጤታማ ላይ ልንሆን አንችልም። ስለዚህ ውጤታማ ለመሆን ምን ማድረግ መቻል አለብን? የተሻለ ስራ ለመስራት ወጥነት አቋም ይዘን መሄድ መቻል አለብን። ተግሳጽንም መቀበል መቻል አለብን። ብዙ ጊዜ ሰዎች የሚወድቁት የሰዎችን ተግሳጽ አይፈልጉም። በቀን ያቃለው ነው። ሰው ሲወድቅ እያዩ ዝም ይላሉ። መንገዱ ትክክል እንዳልሆነ እያወቀ ሰው ዝም ይላል ማለት ነው። የማትቀበሉ ከሆነ የማትሻሻሉ ከሆነ የማትለወጡ ከሆነ በተግሳጼ ለምን እናግራቸዋለን? ተግሳጽም ተቀባይ መሆን አሻሽል ሲባል የሰውን ሐሳብ የሚቀበል ሰው መሆን መቻል አለብን ማለት ነው። በመጨረሻ በራስ መተማመን መቻል አለብን። እንግዲህ ስኬት ነው እኔ ውጤት ማምጣት የምችለው መስራት የምፈልገው በዚህ ቦታ ነው ብለን የምናስብ ከሆነ ያንን ቦታ ተከትለን ያንን መንገድ ተከትለን መሄድ መቻል አለብን ማለት ነው። ስለዚህ በራሳችን መተማመን መቻል የለብን። ይሄ መንገድህ እኮ ልክ አይደለም ካለን አንድ ሰው እንግዲህ ፖዚቲቭሊም ኔጌቲቭሊም ነው ማየት መቻል አለብን። ኔጌቲቭ አስተሳሰብ ያላቸው ሰዎች የኛን መንገድ ሊያደናቅፉ ይሄ መንገድህ እኮ ትክክል አይደለም፣ ትበላለህ፣ ገንዘብህ ይጠፋል ምናምን ብለው ኔጌቲቭ ኤነርጂ ይረጩብናል ማለት ነው። ስለዚህ ማን ነው እንደዚህ ነገር ያለኝ? ስለዚህ እኔ መንገድ ማቀኔ ነኝ። በራስህ መተማመን መቻል አለብህ። በያዝከው ነገር መተማመን አለብህ። ካልተማመንክ ያው በራሱ የማይተማመን ሰው የትም አይደርስም። ስለዚህ እነዚህ ነገሮች አሉ። ቤተሰቦቼ ተጠቀሙበት። አመሰግናለሁ።